ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕርይ ገንዘብ የሆነ ዘላለም ሥላሴ ለአምላክነቱ እንደሚገባ ስሙ የተመሰገነ ይሁን። እመቤታችን ድንግል ማርያም፣ ቅድስት ቤተ ክርስቲያን፣ ቅዱስ ዕፀ መስቀሉ፣ እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እግዚአብሔር አምላካችን ካከበርናቸው የቅዱሳን በዓላት በረከት ያሳትፈን። ዛሬ ያሉ በዓላት ሌሎቹንም በተወሰነ ጠቀስ አድርገን ለመፈጸም እንሞክራለን ማለት ነው። እንግዲህ በቤተ ክርስቲያናችን ቅዱሳን ማህበር አላቸው። ማህበረ መላእክት አሉ፣ ማህበረ ነቢያት፣ ማህበረ አበው አሉ፣ ማህበረ ሐዋርያት አሉ፣ ማህበረ ጻድቃን፣ ማህበረ ሰማዕታት፣ ማህበረ ደናግል፣ ማህበረ መነኮሳት የምንላቸው አሉ። አንዱ ከሌላኛው ማህበር ውስጥ ሊገኝ ይችላል። ለምሳሌ ነቢይ ሆኖ ሰማዕትነት ከተቀበለ ከነቢያትም ከሰማዕታትም እንቆጥረዋለን። ነቢይ ሆኖ ሰማዕትነት ተቀብሎ ደግሞ ድንግል ከሆነ ደግሞ ከደናግልም ከሰማዕታትም ከነቢያትም ይቆጠራል። ለምሳሌ አቡነ ኪሮስ መነኮስ ናቸው፣ ከማህበረ መነኮሳት ይቆጠራሉ። ድንግል ናቸው፣ ከደናግል ይቆጠራሉ። ባሕታዊ ናቸው፣ ከባሕታውያን ይቆጠራሉ። በእነዚህ በሶስቱ። ከዚያ ውጭ ግን በነገራችሁ ላይ ጻድቃን የሚለው ብዙ ጊዜ የምንጠቀምበት ለመነኮሳትና ለደናግል ነው። ግን በቤተ ክርስቲያን ሁሉ ቅዱሳን ጻድቃን ናቸው። ጻድቅ ማለት እውነተኛ ማለት ነው። ነቢያትም ሐዋርያትም ጻድቃንም ሰማዕታትም ደናግልም መነኮሳትም ባሕታውያንም ካህናትም ዲያቆናትም ለቅድስና የበቁት ሁሉ ጻድቃን እንላቸዋለን። የወል ስም ነው። ስለዚህ ጻድቁ አቡነ ኪሮስ ብሎ መጥራቱ ብዙ ጊዜ ቀና ይሆናል። ስለዚህ ቅዱስ ጻድቅ ስለ አባታችን ስለ አቡነ ኪሮስ በጣም በትውፊት ብዙ ትምህርት ይታወቅ ነበረ። ድሮ ለምሳሌ በድሮ ዘመን ከጻድቃን ማንን ታውቃለህ ቢባል ሰው አቡነ ገብረ መንፈስ ቅዱስን፣ አቡነ ተክለ ሃይማኖትን ብሎ ሶስተኛ ከሚጠራቸው ቅዱሳን አንዱ አቡነ ኪሮስ ናቸው። አሁን ግን እየተረሱ ይሄዱ ይመስላሉ። እንዲያውም የሚገርማቸው ጽላታቸው ጎንደር እያለ ቅድም ለመሳለም ሂደን እያለን በጣም ብዙ ሰው አልነበረም፣ በጣም ጥቂት ሰው ነው የነበረው። ያው እንደምታውቁት ቅዱሳንን የምናከብራቸው በኢትዮጵያ ውስጥ ቅዱሳንን ማክበር ብቻ ሳይሆን አጠቃላይ ክርስቲያናዊ አኗኗራችን ሃይማኖታዊ ሳይሆን ልማዳዊ ነው በብዛት። አይታችሁ ከሆነ ትገረማላችሁ። ለምሳሌ እንዴት ዋላችሁ? ለምሳሌ ወደ ቀበሌ 7 ስትሄዱ ቅዱስ ቂርቆስ አለ አይደለም? ከዛ ደብረ ምጥማቅ አለች አይደለም? ከዚያ ገብረ መንፈስ ቅዱስ አሉ። አሁን ሐምሌ 5 ቀን ሊሳለም የሚሄደው ሰው 80-90 በመቶ ብርሃናት ዓለም ጴጥሮስ ጳውሎስ የዓመት በዓል መሆኑን አውቆ አይደለም። የማን በዓል ነው የሚመስለው? የአቡነ ገብረ መንፈስ ቅዱስ የዓመት በዓል ነው ብሎ አስቡ ነው የሚሄደው። ግን የምንሄደው ለማክበር ብርሃናት ዓለም ጴጥሮስ ጳውሎስን ነው። በክብር እናነጻጽር ከተባለም ምክንያቱም ብርሃናት ዓለም ጴጥሮስ ጳውሎስ ይበልጣሉ፣ ጥያቄ የለውም። ሰው ቅዱስ ጴጥሮስን ሳያከብር አቡነ ገብረ መንፈስ ቅዱስን ማክበር አይችልም ስላችሁ ካላወቀ አላወቀም ነው። እያወቀ ግን ቅድሚያ ለሐዋርያት መስጠት አለበት። በቤተክርስቲያን ስርዓት አለ። ከሁሉ በፊት እግዚአብሔር ቅድሚያ ይወስዳል፣ ፈጣሪ ነው። ከዚያ ቀጥሎ ድንግል ማርያም ወላዲተ አምላክ ናት። ከዚያ ቀጥሎ ቅዱስ ሚካኤል ቦታ ይወስዳል። ከዚያ እንደየማረጋቸው ሊቃነ መላእክት አሉ፣ ሰራዊተ መላእክት አሉ። ከምድራውያን ደግሞ ሐዋርያት ቅድሚያ ይወስዳሉ። ቀጥሎ ነቢያት ናቸው። ቀጥሎ ሰማዕታት ናቸው። በነገራቸው ላይ ከጻድቃን ከፍ አድርገን ሰማዕታትን ማክበር አለብን። ለምሳሌ የቅዱስ ቂርቆስ ዓመታዊ በዓል አይታችሁ ከሆነ ብዙ ሰው አይኖርም እና ሰው በእርግጥ በየዋህነት ባለማወቅ ስለሆነ ልንፈርድበት አይደለም፣ ባለማስተማራችን ምክንያት ነው። እና
ታላላቅ ጻድቃንን፣ ታላላቅ ሐዋርያትን፣ ቅዱሳንን ሰው በብዛት አያውቃቸውም እና በጥንት አቡነ ኪሮስ ሰው ታሪካቸው የት ተወለዱ፣ የታደጉ፣ ምን ተጋደሉ ምንም የሚነግራችሁ ነገር የለም። ግን እናቶቻችን አባቶቻችን ስለ አቡነ ኪሮስ አንድ ነገር ያውቃሉ። የተዘጋ ማህፀን ይከፍታሉ በሚለው አቡነ ኪሮስ የሚታወቁ ምንድነው? ገድላቸውን ተሸክመው ልጅ ያልወለደ አይገኝም። በቃ ልጅ ያጣ ሰው የአቡነ ኪሮስን ገድል መሸከም ነው፣ በስማቸው መማፀን ነው። ለምን? የሚያስተምር እየጠፋ የሁሉ ችግር የመጣ እንደምታውቁት ከግራኝ አህመድ ዘመን በኋላ በተለይ በገጠሩ የኢትዮጵያ ክፍል የክርስትና ትምህርት በጣም እየተዳከመ ሄዶ በዘመነ መሳፍንት እየጠፋ ሄደ እና እምነቱ ሃይማኖታችን ከአምልኮ ወደ ልማድ እየተለወጠ መጣና አሁን ደግሞ የከፋ ደረጃ ደረሰ። እንደምታውቁት ዛሬ ሰዎች ቤተ መቅደስም ሆኖ በልማድ ነው የሚኖሩት። እንዴት ዋላችሁ? እያንዳንዷን የምናደርጋትን ነገር ከመጽሐፍ አንጻር እያነጻጸርን ነው። እያንዳንዷን የምንሰራት ነገር እንኳን እኛ ተውትና በጣም ተማሩ የምትሏቸው በቤተ መቅደስ አገልግሎት ያለን እንኳን እያንዳንዷን እርምጃችን በእግዚአብሔር ቃል አንለካም። በቃ ሲያደርጉ አይቻለሁ አደርጋለሁ ነው። አሁን አንዳንዴ አይታችሁ ከሆነ አረ ይሄ ስህተት ነው ስትሏቸው አይ አይደለም ምን አገኛችሁ ሲባል አይ ሲያረጉ ስላየን። አሁን ሲያረጉ ስላየን ብሎ ነገር የለም። ለዛ ነው ለምሳሌ በቤተ ክህነት ውስጥ ገቡ ጥንቆላ ሁሉም ሰው ባይሆንም፣ በነገራችሁ ላይ ጥንቆላ ላይ በጣም ማዝንበት ነገር ልንገራችሁ። እንዴት ዋላችሁ? መቼም እናንተ ይሄ አንዳንድ አለ በዚህ በቆሎ ተማሪ ቤት ጠጋ ብሎ ድግምትና የሚሰራ ሰው ትፈሩታላችሁ አይደል? ትፈሩታላችሁ። እናንተ የምትፈሩትን ያክል አገልጋዩ ይፈራዋል። በዚህ ምክንያት አንድ ቤተ ክርስቲያን ውስጥ አንድ ሰው እንኳን ላይኖር ይችላል ድግምት የሚሰራ። ነገር ግን ያን ሰው አጋልጦ የሚያወጣ አንድ አገልጋይ አታገኙም። ምክንያቱም ይፈራዋል። አንድ ሰው መተት የሚያደርግን ሰው አንድ ክርስቲያን ለእግዚአብሔር እውነት ሲል ፈራው ማለት ፈጣሪውን ካደ ነው። ሌላ ትርጉም የለውም። ይህም ማወቅ ይገባል። ወደ ጉዳይ ልመለስ። ለሁሉም አቡነ ኪሮስ ከተባለ ልጅ አማልደው ልጅ የሚያሰጡ ጻድቅ ነው የሚባለው እና እስኪ ስለ አቡነ ኪሮስ ከቃል ኪዳናቸው በፊት ጥቂት ገድላቸው እንመልከት። ግን ባጭር ነው እንዳልኳችሁ፣ ዝናብም ስለሆነ ያው ዛሬ የጉባኤ መደበኛ ቀናችንም ስላልሆነ ማለት ነው። ጻድቁ አቡነ ኪሮስ ሀገረ ሙላዳቸው ተወልደው ያደጉት ቁስጥንጥንያ ነው። ቁስጥንጥንያ የት ናት ካሏችሁ፣ ጥንት በራንጥያ ትባል ነበረ፣ ኋላ ቁስጥንጥንያ ተባለች። አሁን ኢስታንቡል የምትባለው ነች። እንግዲህ ኢስታንቡል ዛሬ ተርኪ ወይም ቱርክ የምትሉት ድሮ የክርስቲያን ሀገር ነው የነበረውና እዚያ ነው የተወለዱት። እንግዲህ አባታቸው አብያ ይባላል። ንጉሠ ነገሥት ነው የአካባቢው፣ የዚያ ግዛት የአንዱ ግዛት ንጉሠ ነገሥት ነው። በንግስና ዙፋን እያለ ልጅ አጥቶ ሚስቱ መክናበት ወደ 30 ዓመት ያክል ልጅ መውለድ አትችል ብላ በጣም ይቸገሩ። በነገራችሁ ላይ በፊት ዘመን ከነበሩ ነገስታት መካከል እምነታቸው የጸና ነበር እና የሚማጸኑ በእግዚአብሔር የሚለምኑ እግዚአብሔርን የሚማጸኑ በድንግል ማርያምና በቅድስት ሀገር ነው። እንዲህ አይነት ልመና ታውቃላችሁ? እንዴት ዋላችሁ? ኢየሩሳሌም ማናት ካሏችሁ፣ ሀገሩ ለንጉሥ አብይ በሉ እስቲ፣ በደንብ በሉት። ዝናቡ አሸንፏችኋል። በደንብ በሉት። አማርኛው ምንድን ነው? የታላቁ ንጉሥ የደገኛው ንጉሥ ከተማ ማለት ነው። ስለዚህ ሲጸልዩ ምን አሉ? ጌታ ሆይ በድንግል ማርያም በእናትህ በቅድስት ሀገርህ ተማጽነናል ብለው ይሉታል። በኢየሩሳሌም በማጸን ጥንት ጀምሮ የነበረ ነገር እና ሲማጸኑ ልጅ ወለዱ። ማን አሉት? ቴዎዶሲዮስ አሉት። ይሄ ቴዎዶሲዮስ ማለት በ381 ዓመተ ምህረት በቁስጥንጥንያ ጉባኤ እንዲደረግ ያደረገው ታላቁ ንጉሠ ነገሥት ነው። ቀጥሎ ሲወልዱ ዲላሶር አሉት። አሁን ዲላሶር እና ቴዎዶሲዮስ አብረው አደጉ። አባታቸው ሲሞት ቴዎዶሲዮስ ነገሰ። ትልቅ ነውና እሱ ነገሰ።
በጣም ሀብታም ነበሩ፣ ንጉሠ ነገሥት ነበሩና ዲላሶር ንጉሠ ነገሥቱን ቴዎዶሲዎስን ከአባቴ ገንዘብ አካፍለኝ ይለዋል። አይ አንተ ልጅ ስለሆንክ ከእኔ ይቀመጥልህ ታባክነዋለህ ይለዋል። እንዲህም ያልከኝ ስታምፀኝ አይደለ አለና ሌሊት ሲጸልይ አድሮ እንዲሁም ከዚህ ሁሉ ምን ሊያደርግልኝ ብሎ ቤተ መንግስቱን ትቶ ጠፋ። ዲላሶር ቤተ መንግስቱን ትቶ ጠፍቶ የት ነው የወረደው? ግብፅ በረሃ። ግብፅ በረሃ ውስጥ ያኔ ገና ምንኩስና በደንብ እየተስፋፋ ነበር። አራተኛው መቶ ክፍለ ዘመን አጋማሽ አልፎ ነበረ። አባታችን ቅዱስ እንጦንስ አርፈዋል። በእርሳቸው እግር ታላቁ ጰላሞን፣ እነ ቅዱስ መቃርስ፣ እነ ቅዱስ ጳኩሚስ ተተክተዋል። በተለይ ታላቁ ቅዱስ መቃሪዎስ አስቄጥስ የሚባል ተራራ ላይ ገዳም መስርተው በዙሪያቸው እስከ 50 ሺህ መነኮሳት እየሰበሰቡ የነበሩበት ጊዜ ነበር እና በዚያ ወቅት ላይ የአባታችን የአባ መቃርስ የመጀመሪያ ደቀ መዝሙራቸው ማን ነው ከተባላችሁ አባ በብኑዳ ይባላሉ። ደህና ዋላችሁ። ማን ይባላሉ? አባ በብኑዳን የምናውቃቸው በምንድን ነው ከተባላችሁ ደግሞ አንበሳ የበላቸው አባት። በምንድን ነው የምናውቃቸው? አንበሳ የበላቸው። የአባ መቃርስ የመጀመሪያ ደቀ መዝሙር አባ በብኑዳ ናቸው። አባ በብኑዳ እዛው ገዳመ አስቄጥስ እያሉ ዲላሶር የሚባል ወጣት መጥቶ አባቴ ከአንተ ጥላ ስር ልኖር ወዳለሁ አመንኩሰኝ አለው። አይ የገዳሙን መከራ አትችለውም አለው። አባቴ በጸሎት እችለዋለሁ። ከዚያ ፈተነውና አመነኮሰው። ሲያመነኩሰው ስሙን ከዲላሶርነት ወደ ኪሮስ ለወጠው። ግብፃውያን ካራስን የሚሉ እኛ ኪሮስ እንላለን። ኪሮስ አለው። ይሄ ስም በጊዜ ሂደት እኛ ሀገር ላይ ለሆነ ለጨርቅ ሁሉ ስያሜ ያድርገውታል። ይገርመኛል። አንዳንድ ሰው መቼም አስቸጋሪ ነው አይደል? በእርግጥ ምክንያት አለው። ያ ጨርቅ ኪሮስ የተባለ አለ ነገር አይደለም፣ ምክንያት አለው። ይህን ማወቅ አለባችሁ። ምክንያቱስ እንዴት ዋላችሁ? ኪሮስ ስራው ምንድን ነው? ይሄ ኪሮስ የሚባለው ጨርቅ ምንድን ነው ስራው? ለምንድን ነው የሚሰራ? እናንተ ተውት፣ የማታውቁትን ምን እህቶች ንገሩኝ። ለምንድን ነው ኪሮስ የምትሰፉት? አዎ በጥንት ዘመን ግን እንትን ታውቃላችሁ፣ ጽዋ የጻድቃን የሰማዕታት የነቢያት የሐዋርያት የእመቤታችን አለ አይደለም? ያ ጽዋ የሚለብሰው ነው ኪሮስ ማለት፣ ግምጃው ማለት ነው። ላይ ገብቷቸዋል። ምክንያት አለው። ከእመቤታችን ጋር መሶበ ወርቁ የእመቤታችን ምሳሌ አይደለም? ብዙ ታሪክ ምክንያት አለው። ለሁሉም ኪሮስ አሉት አባ በብኑዳ። ከዚያ በኋላ ከሳቸው ስር ነው በጽኑ ተጋድሎ ኖሯል። አሁን ከአቡነ ኪሮስ ገድል 3-4 ብቻ ነግራችሁ ብጨርስ ነው። ምክንያቱም ገድላቸውን መጽሐፉ ስላለ ገበያ ላይ እሱን ገዝታችሁ ማንበብ ስለምትችሉ ማለት ነው። አቡነ ኪሮስ ከአባ በብኑዳ ጋር ሲኖሩ ማንም ሰው ምግብ አምጥቶ ሰጥቷቸው አያውቅም። እነርሱም ምግብ ፍለጋ አይዞሩም። ለምን ብትሉ ማታ ማታ ቅዱስ ሚካኤል ራት ያበላቸው ነበር። አሁን በነገራችሁ ላይ ሰው ራት ጋብዛችሁ ታውቃላችሁ? ማታ ማታ ያውም እንግዲህ በዚህ ዘመን አማርኛ እንናገረው አይመጥንም፣ ግን ምን ይባላል? ቴካዌይ ነው የሚባል አይደለም? እንዴት ዋላችሁ? ቴካዌይ ታውቃላችሁ አይደለም? ቴካዌይ በአማርኛ ምንድን ነው? አንሳና ሩጥ ነው አይደል? ቴክ ያዝ ነው አይደል? አወይ ደግሞ ሂድ ነው። ግን በአማርኛችን ምን የሚባለው? ቴካዌይ አገልግል ነው የሚባለው አይደል? ሰው ምግብ ቋጥሮ ከሄደ ፈረንጅ ቴካዌይ የሚለው እኛ ምንድን ነው የምንለው? አገልግል። በዚያ እኮ በትርጓሜ አንደኛ ነገሥት ምዕራፍ 19 ሲተረጎም ኤልያስን ተኝቶ እያለ ቅዱስ ኤልያስን ቅዱስ ሚካኤል ይሄው ልማዱ ነው፣ መመገብ ልማዱ ነው። እስራኤልን የመገበ ማን ነው? አንተ ነው ሚካኤል
ዘአውረድ ከመና ለእስራኤል ተብሎ ይመሰገናል። ቅዱስ ሚካኤል ኅዳር ሚካኤል መና ከደመና አውርዶ የመገባቸው እሱ ነው። ኋላም ኤልያስ ተኝቶ ርቦት እያለ ቀሰቀሰው። ሲነቃ ምን አየ? እንጀራ በአገልግል ውሃ በመንቀል ይላሉ። በአገልግል ነው ይዞለት የመጣ አንድም በመሶበ ወርቅ ይላሉ። እና ማታ ማታ ስንቅ ይዞላቸው እየመጣ ሰማያዊ ህብስት ሰማያዊ ጽዋ ይመግባቸው ነበረ። አቡነ ኪሮስንና አባ በብኑዳን ስለምን ቢሉ አባ በብኑዳ ከንጽህናውና ከቅድስናው የተነሳ እግዚአብሔር ቅዱስ ሚካኤልን ማታ ማታ ራቱን አብላው ብሎ አዞት ነበረ። ታዲያ አቡነ ኪሮስ በሳቸው ጥላ ስር በአቡነ በብኑዳ ስር ሆነው አብረው ራት ይበሉ ነበረ። አንድ ቀን ግን ችግር ተፈጠረ። አንድ ፈላሲ መነኩሴ ደህና ዋላችሁ። አንድ ምንድን ነው ያልኩኝ? ንገሩኝ እንጂ ምንድን ነው ያልኩኝ? ፈላሲ ምን ማለት ነው? ፈለሰ ምንድን ነው? እመቤታችን ፍልሰታ እንላለን። ምን ማለት ነው? ፈለሰ ማለት ከአንድ ቦታ ወደ ሌላ ቦታ ሄደ ማለት ነው። ፈላሲ ማለት ተጓዥ አለ አይደል? በዓት መነኮሳት ፈላሲ ሲባሉ ምስጋናም ሊሆን ይችላል፣ ተግሳጽም ስድብም ሊሆን ይችላል። ምስጋና ከሆነ ለምሳሌ አባ ጰላሞን ፈላሲ ይላል አይደል? ፈላሲ ማለት ከገዳም ገዳም እየሄደ በአንዱ ገዳም ይጋደልና ውዳሴ ከንቱ ሲመጣበት ወደ ሌላ ቦታ፣ ውዳሴ ከንቱ ሲመጣበት ወደ ሌላ ቦታ የሚሄድ ፈላሲ ይባላል። ለተግሳጽ ሲሆን ደግሞ በዚህ ዘመን ያሉ መነኮሳት ማለት ነው። ፈላሲ ማለት አንድ ቦታ አልስማማው ሲል ለስጋው ለነፍሱ አይደለም፣ ለስጋው አልስማማው ሲል እንደዛ። እና አንድ ፈላሲ መነኩሴ ማለት ዘዋሪ ወይም አባቶቻችን አዝማሪ ዘዋሪ ይላሉ። ዘዋሪ መነኩሴ እንግድነት ይመጣል እና እስከ ማታ ድረስ ቁጭ ብሎ ያያቸዋልና እነዚህ ሰዎች ራት ያዘጋጁልኝ ምንድነው ጉዱ? ጦሜን ሊያሳድሩኝ ነው ይላል። ኋላ ማታ ላይ አባ በብኑዳ መነኩሴውን ተነስ እንጸልይ፣ ምክንያቱም ማታ እግዚአብሔርን ሲያመሰግኑት ነው ህብስትም ይመጣ፣ ካላመሰግኑት ቅዱስ ሚካኤል አያመጣም። እና እናመስግን አሉ። እዚህ አቡነ በብኑዳ፣ እዚህ አቡነ ኪሮስ፣ እዚህኛው መነኩሴ የሆነው ሲጸልዩ ቅዱስ ሚካኤል በዚያ በአገልግል አድርጎ ሰማያዊ ህብስት በመንቀል አድርጎ ሰማያዊ ጽዋ አመጠና ለአባ በብኑዳ ሰጠው። ልብ በሉ፣ ጸሎት አድርገው ሲጨርሱ ይሄ እንግዳ መነኩሴ አንድ ነገር ሸቶታል፣ አይኑ ደግሞ የሆነ ነገር አይቷል። አይኑ ያየ አገልግሉን ነው፣ አፍንጫው ደግሞ የሆነ መዓዛ ሸቶታል። ይሄ መነኩሴ ጠንቋይ ሳይሆን አይቀርም፣ ስራየኛ ነው፣ ምኑን ነው የሚያጨስብኝ ብሏል አባ በብኑዳን። ኋላ ሲሄድ ደግሞ ህብስት እንካ ብላ ብሎ ሲሰጠው ይህን ጉድማ ለመነኮሳት ነው ማሳይ ብሎ በጉያው ደበቀው። ከዚያ እነሱ አመስግነው በሉ። በጧት ተነስቶ ይሄዳል። ገዳመ አስቄጥስ ገባና ጉድዩ በዚያ ማዶ በረሃ በብኑዳ የሚባል ሰው ታውቃላችሁ? አዎ እናውቃለን። ስራየኛ እኮ ነው፣ መተተኛ። ተመልከቱማ ብሎ በነገራችሁ ላይ ሰማያዊ ህብስት እንዴት አይነት ነው! እንዴት ዋላችሁ? ኧረ እንዴት ዋላችሁ? አሁን ይሄንን የፍርኖ ቤት ዳቦና ይሄ ደግሞ በጥሽት የምትጋግሩት ነገር አለ። እሱን ለምዳችሁ እኔ በህይወቴ ደስ የማይለኝ ነገር ቢኖር በቃ እናቶቻችን እንደሚጋግሩት ነው። በኮባ ነው ቢጋገር ጥሩ የሚሆነው አይደለም። በኮባ ሲጋገር አይነት አለው የራሱ መዓዛ። አይታችሁ ከሆነ እናቶቻችን ሲጋግሩ፣ እህቶች ሙያ እናስተምራችሁ። ምንድነው የሚደረግ? አዝሙድ። ምን አይነት አዝሙድ? ጥቁር አዝሙድ። ነጭ አዝሙድ ታውቃላችሁ? ነው ሲባል ሰምታችሁ? እንዴት ዋላችሁ? ነጭ አዝሙድ ታውቃላችሁ? አይታችሁ ታውቃላችሁ? እሺ፣ አንተ ነጋዴነት ታውቅ ይሆናል። ጥቁር አዝሙድ ጣል ይደረግበታል አይደል? ስኳር ዳቦ ላይ
አይገባም። እንዲያው የዚህ ዘመን ሴት አልጥምለት ሲል ስኳር ዳቦ ላይ ጥቁር አዝሙድ ታስገባለህ በኮባ የኮባው መዓዛ የጥቁር አዝሙዱ ጥፍጥና ዳቦውን አይግሩም። እንግዲህ በልታችሁ ስለማታውቁ ምን ተእነግር አለ መጽሐፍ። ምን እነግራችኋለሁ? ከሰማይ የወረደውማ እንዴታ እና እንዲያርጎ ሲያሳየችው ለነሱ ምን ሆኖ ታያቸው? ኩበት። እሱ ግን መጀመሪያውኑ ስላየው እንደዛ ነው። ምንድነው ደግሞ ይሉታል። በዚያ መካከል ቅዱስ ሚካኤል መጥቶ ነጥቆ ወሰደውና ቅዱስ ሚካኤል ኃይለ ቃል ተግሳጽ ተናግሮ ተሰወረው። መነኮሳቱ አይ አንተ ሰው የሆነ ነገር አለ መሰል፣ አንደኛ የሰው ስም ታጠፋለህ፣ ሁለተኛ ነገር በእጅ ያስከውን ነገር እኮ የእግዚአብሔር መልአክ ነጠቀ ብሎ ሲሉት ሄደና ከበዓቱ ታንቆ ሞተ። ነነው አላችሁ። በሱ ቤት ተጸጽቶ ሙቶ እኮ ነው፣ እንደ ይሁዳ ማለት ነው። ሰው ሲጸጸት ንስሐ ነው የሚገባ እንጂ ይታነቃል እንዴ? እንዴት ዋላችሁ? ተዘኪረ ከክርስቶስ ስቃያተ አቢብ ብዙሃ ወርጸተ ነፍሱ ፍልውሃ ይታጽን ብየ ልበከ ርርዋ እስከ ትመየጥ መንገሌከ ጽንሃኒ ጸኒሃ እስመ ድኅረ ሞቱ ለሰብእ አልቦቱ ንስሐ። ሰው ከሞተ በኋላ ንስሐ አለው? ስለዚህ የሰው ልጅ እንዲያው ሌላውንም ኃጢአት መስራት አይገባም። እንዲያው ቢያቅት ግን ሰው መስራት የሌለበት ኃጢአት ራሱን መግደል ነው። ምክንያቱም ማንም አያማልደውም ራሱን የሚገድል ሰው። ታንቆ ሞተ። ከዚያ በዚያ ቀን ማታ አቡነ ኪሮስና አባ በብኑዳ ጸሎት አድርገው ጨርሰው ጌታ ሆይ እራታችን በወዳጅ በቅዱስ ሚካኤል እጅ ላክልን ብለው አሉ። ጸጥ ጦማቸውን አደሩ። አሁንም ሲያገለግሉ ሲጸልዩ አሉ። ማታ አመስግነው ጌታ ሆይ እራታችን ስጠን። ጸጥ። በሁለተኛ ቀን ጦማቸውን አደሩ። አሁንም ሶስተኛ ቀን ሲጸልዩ ነው ሲያመሰግኑ አመሹ። ጸጥ። 3 ቀን ጾማቸው። ልጄ አሉት አባ በብኑዳ አቡነ ኪሮስን፣ አቤት አንተ እንደው ጊዜ ፈጣሪያችን ምን በድለ ነው ይሆን? አባቶቻችን ሲመርቁ ምንድን ነው የሚሉ? እራትና መብራት አይንሳችሁ ይላሉና እንደው ምን በድለ ነው እራት የነሳን ብለው አሉ። አይ አባቴ ንገረኝ ካልከኝስ ይሄ ቤት ረድኤተ እግዚአብሔር ያ መነኩሴ ከመጣ በኋላ ርቆታል። ይሄን አስተውያለሁ አለ። በል ልጄ እግዚአብሔር ከነሳነ ለቁመተ ስጋ እንዲሆን ምግብ ፈልግ ብሎ አቡነ ኪሮስን ይልኳቸዋል። ምግብ ሲፈልጉ ያጡና ልመና የት ይደርሳሉ? አቡነ ኪሮስ ከተማ። የገቡበት ከተማ ደግሞ ምን ይባላል? ሄዶ ኬልቄዶን የሚባል ከተማ። በአጋጣሚ እሳቸው ሲደርሱ የኬልቄዶን ንጉሥ ሞቶ ቀብር እና ጳጳሱ የለ፣ ቄሱ የለ፣ ዲያቆኑ የለ፣ መኳንንቱ መሳፍንቱ ወይዛዝርቱ ተሰልፎ ካህናቱ እየዘመሩ ሰው እንግዲህ እኛ ሀገር ፉከራ እንደሚደረገው በሀገራቸው አለና በጌጥ ሰርግ ነው የሚመስል አይደል? ሰርግ አስመስለው ሲቀብሩ አይግሩም እያለ ከቤቱ ሲመለስ አባ በብኑዳ ብትንትንትን ብሎ ትንሽ አካሉ ብቻ ተርፎ ራሱ እጁ እንደዛ ብቻ ተርፎ ከዚያ እሱን ያበላው አንበሳ ጠግቦ በዛ ማዶ ተቀምጧል። እንግዲህ አቡነ ኪሮስ እንዴት እንደሚያዝኑት ሰቡት። መምህራቸው አባታቸው ጻድቁ አንበሳ በልቷቸው። በነገራችሁ ላይ አንዳንድ ጊዜ አሁን ለሱ እንዲህ አይነት ሞት ይስጠው ይባላል አይደል? ደግ ሰው ሲሞት አሁን ለሱ እንዲህ አይነት ሞት ይስጠው ይባላል። ሞት አንተን የምትመርጥ እንዴ? እንዴት ዋላችሁ? በመጽሐፍ በዜና አበውና በመጽሐፈ መነኮሳት እንደሚል ታሪክ አለ። አንድ ሰው ከከተማ ይሄድና በረሃ አንድ ባህታዊ ያገኛል እና ከሱ ተባርኮ ትንሽ ቂጣ ቆሎ ይሰጠዋል የሚበላው። ግን ሁል ጊዜ ሲሄድ አንድ ነገር ይገርመዋል። 6 የጅብ ቡችሎች ከበውት ነው የሚኖር እና ከሚወስድለት ምግብ ያበላቸዋል ጅቦቹ ያ ባህታዊ። እና አንድ ቀን እማልጠይቀው ብሎ አባቴ ያለው አቤት እነዚህ
ትናንሽ ጅቦች ምንድን ናቸው ብለው ሲለው ዛሬ መግባቸዋለሁ ነገ ይመገቡኛል አለው። ደህና ዋላችሁ? ገብቷችኋል? ምን አለ? እንዴት ዋላችሁ? የሀገሬ ሰው ጅብ ከሚበላኝ ጅብ በልቼ ልቀደስ ይላል አይደል? እሱ ግን ምን አለ? ዛሬ እመገባቸዋለሁ አይደለም፣ ዛሬ እመግባቸዋለሁ ነገ ግን ይመገቡኛል። እና አልገባውም። ከብዙ ዘመናት በኋላ ጅቦቹ አደጉ። አንድ ቀን ሲሄድ ሙልጭ አድርገው በልተውት የአካሉን ትርፍራፊ ያገኘው እና በጣም አዝኖ ጌታ ሆይ ፍርድህ እንዴት ያለ ነው? ይህን የመሰለ ጻድቅ ሰው እንዴት በጅብ ታስበላለህ? ያውም ባሳደጋቸው ጅብ ብሎ ሲያለቅስ ሱባኤ ሲገባ የእግዚአብሔር መልአክ መጥቶ ነገረው። ምን አለው? ይሄ ባህታዊ በዓለም እያለ የአንድ ሀብታም ዘበኛን የነበረ አንድ ቀን እንግዳ ይመጣና አሳድሩኝ ይላል። አይ አላሳድርህም ብሎ ግቢ ዘጋበት። ያን ሰው ጅብ በላው። ደህና ዋላችሁ? ጅብ በላው። ኋላ አድሮ ጧት ሲወጣ ቢመለከት ጅብ በልቶ ታየ። በዚህ ምክንያት ተጸጽቶ ነው ባህታዊ የሆነ ንስሐ ለመግባት። ከዛ በረሃ ሲገባ ትናንሽ ጅቦች መጡና የእግዚአብሔር መልአክ እነዚህ ጅቦችን አሳድጋቸው ኋላ ሰማዕትነት ትቀበልባቸዋለህ። አንተ በዛ ድሃ ላይ እንዳደረገው በአንተ ላይ ይደረግብሃል፣ ግን በፈቃድህ ነው በፍላጎትህ ነው አላቸው። እሺ ብሎ ተስማምቶ ነው ጅብ የበላቸው። በነገራችሁ ላይ ጅብ በላው ምን በላው? ሞተ ነው አይደል? ከሞተ በኋላ ምንስ ቢበላው ምን? ግን ስቃዩ እንዳይታወቃቸው ጅብ የበላቸው ካረፉ በኋላ ነው። ይሄን እንድታውቁ ያስፈልጋል። ተመልሶ መጥቶ አቡነ ኪሮስ ሲመለከቱ በጣም አመሩ። ጌታ ኢየሱስ ክርስቶስ ደግሞ እንዲያመሩ ምን አይተዋል? በዓለም ያለ ንጉሥ እነዚያ በአመፃ በተድላ በደስታ የኖሩትን እንዲህ ባለ ክብር እንዲሞቱ ታደርጋለህ፣ ጻድቃንን ግን በበረሃ አውሬ እንዴት ይበላቸዋል ብለው አባታችን እንደ ትውፊቱ ትምህርት 40 ዘመን ይባላል። ገድላቸው ግን 40 ቀን ይላል። ግን 40 ቀን አይመስልም። እኛ በትውፊት የተማርነው 40 ዘመን ነው የሚባለው። አባታችን ወድቀው ሲለምኑ እግዚአብሔርን አካላቸው ግማሽ ወደ አፈርነት ተለወጠ። የአቡነ ኪሮስ ስዕል አድኖ አይታችሁ ከሆነ አንዱ ስዕል በራሱ ሲሳል እንዴት ሆኖ ነው የሚሳል? አውቆ ነገረኛ ሆነ አይደል? እስኪ እንግዲህ እንደዚህ እናድርግ ሲተነኩል ማለት ነው። ለቀራው ነው እንደዚህ ልጋረድ እንዲህ እንዳሰኘው እኮ ነው የፈረንጅ የሰራው ዕቃ። ደግሞ እንደምታውቁት ወደኛ ሀገር የሚላከው ዕቃ አብዛኛው ፈርስት ሃንድ ይባላል አይደል? እንዴት ዋላችሁ? ፈርስት ሃንድ ይባላል አይደል? ብዙ ጊዜ እናንተ ዕቃ ስትንቁ ምንድነው የምትሉ? ሰከንድ ሃንድ አይደል? ሰከንድ ሃንድ የሚባል ዕቃ ኢትዮጵያ ውስጥ የለም። ይሄን ማወቅ አለባችሁ። እንዴ ሰከንድ ሃንድ እኮ ያው ኦሪጂናል ማለት ነው። ኦሪጂናል ማለት እኮ እኛ ጋር እኮ ሰርድ ሃንድም አታገኝም። አሁን ለምሳሌ ይሄ እናንተ እየተማራችሁ የምቀርጽበት ጽሁፉ ምንድነው የሚለው? ሳምሰንግ ነው አይደለም? ሳምሰንግ አይደለም። ሳምሰንግ አይደለም ይሄ። እውነት ልንገራችሁ ኦሪጂናል ሳምሰንግ አይደለም ይሄ። ሳምሰንግ አንድ ሀገር ብቻ እንደማይሰራ ታውቃላችሁ። ደቡብ ኮሪያ የምትሰራው ሳምሰንግ እና አሜሪካን ውስጥ የሚገጣጠሙ ሳምሰንግ አታገኙትም። በአብዛኛው የሚገጣጠምበት ቦታ ሌላ ነው። ይሄ ሰቨንዝ ሃንድ ወይ ቴንዝ ወይ ደግሞ ዛም በላይ ሊሆን ይችላል፣ አይታወቅም። እቃ እኛ ሀገር የሚላከው በጣም የሞተ ነገር ነው። ለምን ያው ዋጋውንም አንችለውም፣ ደግሞ ንቀውን አለ። ወደ ትምህርታችን እንመለስ። ሲለምኑት ጌታችንን አካላቸው አፈር ሆነ፣ ግማሹ አፈር ሆነ። ኋላ ጌታችን ኢየሱስ ክርስቶስ ቅዱስ ሚካኤልን አእላፍ መላእክትን ጻድቃን ሰማዕታትን አስከትሎ መጣ። ወዳጄ ኪሮስ ምን ትለኛለህ አላቸው። ጌታ ሆይ ፍርድህን ግለጥልኝ፣ አባቴ ለምን አንበሳ በላው አላቸው።
አሉ እሳቸው። በል እነግርሃለሁ፣ አንበሳ እንዲበላ ያደረግኩበት ምክንያት ሁለት ነው። አንዱ በገድላቸው የተጻፈ፣ አንዱ የትውፊት ታሪክ ነው። በመጀመሪያ ለዚያ መነኩሴ ኢትሃቡ ቅዱሳቴ ለከለባት ተብሏል አይደል? የተቀደሰውን ለውሾች አትስጡ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? የተቀደሰውን ለውሾች አትስጡ ተብሏል። አዎ የተቀደሰ ነገር ለውሾች አንሰጥም። ይሄ ማለት ግን ምጽዋት አትስጡ ማለት አይደለም። ግን ለክርስቲያን ብቻ ለምሳሌ ራበው ብለህ የሰንበት ቂጣ አለ አይደለም? ለማያምን ሰው መስጠት አይቻልም። የፈለገ ቢረበው አትሰጡትም። እሱ የተለየ ልዩ ነገር ነው። መደበኛ ምግብ ከሆነ ግን ለራበው ብታበላው፣ ለጠማው ብታጠጣው፣ ለታረዘ ብታለብሰው ችግር የለውም። የተቀደሰውን ግን ለውሾች አንሰጥም። አንደኛው ምክንያት እሱ ነው። ጌታ ሆይ እና ታዲያ እንዴት ማድረግ ነበረበት? እንግዳ ነው ምን ያብላው? መጀመሪያ ሊመረምረው በተገባ ነበረ ብሎ አላቸው። ሁለተኛው ምክንያት ግን አባ በብኑዳ በበረሃ ሲኖሩ አንበሳ ሰዎችን ይፈጅ ነበርና ያዝኑ ነበረ። ኋላ ሞታቸው ቃል ኪዳን እንዲሆንላቸው ዛሬ አውሬ ስናይ እግዚአብሔር የምንለምነው በብሉይ ኪዳን ስለ ነቢዩ ቅዱስ ዳንኤል አይደል? በአዲስ ኪዳን ስለ አባ በብኑዳ፣ ስለ አባ ብንያሚን፣ ስለ አባ አንበስ፣ ስለ አባ ገብረ መንፈስ ቅዱስ፣ ስለ አባ ሳሙኤል እያልን አይደል የምንለምናቸው? የምንለምነው ጌታችን ለዚያ ኪዳን ነው ብሎ አላቸው። ከዚያ ተነስ አላቸው። ሊነሱ ቢሉ ግማሹ አካል አፈሩ ነው፣ እንዴቱ ነው? ቅዱስ ሚካኤልን በላንሰው አላቸው። አነሳቸው። እፍ ቢልባቸው ሙሉ አካል ኖራቸው። ከዚያ በኋላ ወደ ተጋድሏቸው ኖሩ። ቆይተው አስኬማ መቀበል ፈለጉና ወደ ገዳማ አስቄጥስ አስኬማ ላይ መቀበል ሲሄዱ መንገድ ላይ የእመቤታችን ስዕለ አድኅኖ ጥንት የፈረሰች ቦታ ያገኛሉ። ስዕለ አድኅኖን አዩአት እና እመቤቴ በጸሎትሽ አስቢኝ ብለው ቢያለቅሱ ስዕሏ እጇን ዘርግታ ባረከቻቸው። ኋላ 700 ሰገዱ። 700 ሲደርሱ አይ አንተ እንግዳ ሰው ነህ፣ ይበቃል፣ በሕይወት መዝገብ ተዘግቦልሃል ተባሉ። እንዴት ዋላችሁ? በቀን ብዙ ስንት ሰግዳችሁ ታውቃላችሁ? እንዴት ዋላችሁ? ስንት? እስቲ በጣም ብዙ 500 500 ሞክራችሁ ታውቃላችሁ? አንድ ወንድም አንድ ባልንጀራ ነበረኝ ሌላ ቦታ ለስራ ያለውና የህማማት በጣም አስገርሞኝ ነበረ። 1400 ነው የሚሰግድ እና የኔ ቤቴ ደከም ያለ ነው እኮ አካሉን ያስገርመኝ ነበረ እንጂ አሁን ይችል አይችል አላወቅኩም። እና 700 ሰግዶ ይበቃሃል እንግዳ ነህ ማለት እንግዳ ባይሆኑ እዛ በላይ ነው። እንግዳ ነህ ተባሉ። እመቤታችንን ተባርከው ወደ ገዳሙ ሊሄዱ ሲሉ አይ ከገዳሙ በፊት መጀመሪያ ወደዚህ በረሃ ሄድና እዚያ አንድ የምትቀብረው ሰው አለ ተብለው እመቤታችን መርታቸው ድምፅ ሰምተው ሄዱ። እዚያ ሲሄዱ ትናንት የተነገረውን ታሪክ ስንክሳር ሲነበብ ሰምታችሁ ከሆነ የትናንቱን ታሪክ እዛ ላይ የተገኘው በዛ ምክንያት ነው። ሲሄዱ አንድ ሰው ታሞ ዛሬ እረፍቱን የምናከብርለት አባ ሚሳኤል ነዳይ የኬልቄዶን ንጉሥ ልጅ አባ ሚሳኤል እዚያ ወድቋል፣ ይጨነቃል በደዌ ምክንያት። እና እሳቸው የገረማቸው የእሱ ህመም አይደለም። ቀና ሲሉ በራስጌው ቅዱስ ሚካኤል ደህና ዋላችሁ። መታመምን የመሰለ መታደል የለም እኮ አልችለው ብለን ነው እንጂ በራስጌው ቅዱስ ሚካኤል፣ በግርጌው ቅዱስ ገብርኤል፣ በቀኙ ቅዱስ ሩፋኤል፣ በግራው ቅዱስ ሰዳካኤል። የ10 ነገድ አለቃ ነው ሰዳካኤል። በጣም ገና ገብቶ እጅ ሲነሱ አቡነ ኪሮስ
በሃከ ኦ አዛል ዘኢፈርሞተ በቅድመ ቀታልያን በነፍሰ ገዳዮች ፊት ሞትን የማይፈራ ደፋር የእግዚአብሔር ሰው እንዴት አለ አሉት። ኦ ልዑላነ ህላዌ እናንተ በሰማይ ድንቅ አኗኗር ያላችሁ ግሩማን መላእክት እዚህ ምን ትሰራላችሁ? የእግዚአብሔር ትእዛዝ ኑሮብን እንዴት ያለ ይህንን ሰው ተንከባከቡ ተብለን። አሁን እኮ ግሩም ነው ሰውት እንግዲህ እንዲሁ አንድም በሆኑ ወይ ሰራዊተ መላእክትም በሆኑ አይደል? አቦ ምን ይላሉ? ተርታ መልአክም በሆነ ተርታ ማለት ምንድን ነው? አለቃ ያልሆነ በሆኑ ከመላእክትም አራቱ አለቆች ዋኖቹ ሚካኤል፣ ገብርኤል፣ ሩፋኤልና ሰዳካኤል አራቱ እስከ መቼ እግዚአብሔር እስኪያሳርፈው ድረስ ኋላ ምን ሲያደርጉ ያሉ? አንዱ በክንፉ ወዙን ይጠርግለታል፣ አንዱ ሙቀት እንዳይሰማው ያራግብለታል፣ አንዱ ብርድ እንዳይሰማው ያሞቀዋል፣ ይንከባከቡታል። ይሄ ሁሉ ሲደረግለት ግን ያ የታመመ ሰው አባ ሚሳኤል አያውቅም እየተደረገለት እንደሆነ። ይሄን ነው አያችሁ፣ የታመመ ሰው ከእግዚአብሔር የሚደረግለትን አያውቅም። እንዲያው ህመም ሲያማችሁ የእግዚአብሔር መልአክ እናንተ ጎን እንደሚሆን ማወቅ አለባችሁ። እና ሰላምታ ሰጡት አቡነ ኪሮስ ስለዚህ ያለታመመ ሰው። እዚህ ገዳም መጣ ስንት ዓመት ነው? 65 ዓመት። ከታመምክሳ 20 ዓመት። 20 ዓመት ሙሉ ወድቆ ማለት ነው መሬት ላይ በደዌ። እንዴት ባላችሁ? እኔ ይኸው 1 ዓመት ሙሉ 6 ወር ሙሉ ትላለህ። 20 ዓመት ሙሉ ወዙ እየተንጠፈጠፈ እየተጨነቀ መነሳት አይችል። በጣም የሚያስገርመው ነገር ነው ታውቃላችሁ? መነኮሳት ይጠይቋል። ኧረ ፊታቸውን ካየዋቸው 15 ዓመት ይነዋል። 15 ዓመት ሙሉ ምን ይበላ ነበረ? እየመገቡት። ምን ይጠጣ ነበረ? እየመገቡት። መብላት መጠጣቱ አያስደንቀኝም። ሰማያዊ ነገር ስለሆነ የሚበላው መጸዳዳት የለም፣ ሽንት የለም፣ ሌላም ነገር የለም። እንዲህ እያደረጉ ሲንከባከቡት ኋላ ግን አቡነ ኪሮስ በምን ምክንያት ይሄ ነገር አገኘህ ብለዋል። ኃጢአተኛ ስለሆንኩ በጎ ስላልሰራው። አንተ የማን ልጅ ነህ? የንጉሥ ልጅ። እንዴት መጣ? እንደዚህ መርተውኝ እዚህ ገዳም መጣው፣ በጎ አልሰራው። በልምከር ብለው የአቡነ ኪሮስን 3ቱን ምክር ትናንት ስንክሳር ማን ያነበበው አስተውለው ከሆነ ስለ 3 ሰዎች ነገሩት። አንድ ሰው ነበረ ጸላዔ ሰናያት አሳሳተው፣ እግዚአብሔር ለአንበሳ ሰጠው። ስም አይጠቅሱም። ማንን ነው? አባ በብኑዳን ነው። ለመምከር ብሎ ነው ጸላዔ ሰናያት አሳሳቱ ያሉ፣ እንዲህ ጸና ማለት ነው። ሌላ ሰው ነበረ የአባቱን ቤተ መንግስት ንቆ ብለው ገብረ ክርስቶስ መራዊ ነው። ገብረ ክርስቶስ መራዊ የወንድማቸው ልጅ ነው። ደህና ዋላችሁ። ገብረ ክርስቶስ መራዊ የቴዎዶሲዎስ ታላቁ ልጅ ነው። ቴዎዶሲዎስ ደግሞ የእሳቸው ወንድም ነው፣ አጎቱ ናቸው። እሳቸውን አብነት አድርጎ ነው የመነነ። 3ኛ አንድ ፈላሲ መነኩሴ አለ፣ ከተራራ ይዞራል። ሞቱንም ህይወቱንም አላወኩም አሉ። ስለማን ነው? ስለ ራሳቸው በምስጢር ነገሩት። ከዚያ በኋላ ግን ጌታ ሆይ አሉ ጌታችን ኢየሱስ ክርስቶስ፣ ኧረ እባክህ ይህን ሰው ውሰደው ነፍሱን ከስጋ ላይ ያሉ እንዳይልጥ ትክሻ ቸሮ መድኃኔዓለም አእላፍ መላእክትን ጻድቃን ሰማዕታትን አስከትሎ መጣላቸው። እንዴት ባላችሁ? ቅዱስ ኤፍሬም ሶርያዊ እመቤቴ ላመስግንሽ አለ አይደል? መታ አመስግንሽ ስትለው ኧረ እኔ አልችልም አለ። ደግሞ አቡነ ኪሮስ ሲለምኑ ቆይቶ ጌታ ሲመጣ ደንግጠው ጌታዬ ምን ልታረግ መጣ ይሉ የመጻይኩስ መጸዋዕከኒ ጠርተኝ እኮ ነው የመጣሁት እና አላልከኝም? አዎ ብያለሁ። ምን ትለምነኛለህ? ይህን ሰው ነፍሱን ከስጋው ላይ ይበቃዋል፣ 20 ዓመት ተሰቃያለሁ። እንኪያስ ይህንን ማድረግን ያደለውም ለዛሬ ስልጣኔን ላበድርህ፣ መላእክትን ከገነት አበባ አምጡለት ተባሉ። መላእክት አመጡ። ስጡት በል መላእክት እንዴት እንደምወድህ እንዲያውቁ ይችን የገነት አበባ አፍንጫው ላይ ጣል አደረግለት አለ። አፍንጫው ላይ ጣል፣ ነፍስ ከስጋ ተለይሽ። ጌታችን ታቅፎ እየዘመሩ መላእክት አባ ሚሳኤል በዚህች ቀን
ሐምሌ 8 ነፍሳቸውን ጌታችን አሳረገ። እዚች ላይ አንዲት ነገር ልንገራችሁ። እንዴት ዋላችሁ? አባ ሚሳኤል ምን እንዳለ አርኬው ላይ ተመልክታችሁት ከሆነ የአርኬዋ የመጨረሻ 2 ስንኝ ምንድን ነው የምትለው? ያቅልል ለክሙ ይቤሎሙ ለጌጋይክሙ ጾሮ እስመ በግፍክሙ ቦኢኩ ለክርስቶስ ሀገሩ አላቸው ይላሉ። አባ ሚሳኤል በመላእክት እቅፍ ሆኖ መነኮሳቱን 15 ዓመት ያልጠየቁትን እግዚአብሔር በደላችሁን ያቀልላችሁ፣ በእናንተ ግፍ ምክንያት የእግዚአብሔርን መንግስት ወረስኳት ብሎ አላቸው ይባላል። ከዚያ አባታችን አቡነ ኪሮስ መቃብር የሚቆፍርለት ስለፈለገ ሄዶ መነኮሳትን እርዱኝ ሲላቸው እምቢ አሉት። አመፀኞች ናቸው። የሚገርማችሁ 798 መነኩሴ ነው የነበረ እዛ ገዳም። ደህና ዋላችሁ። 798 መነኩሴ ነው የነበረው። ኋላ ረባካችሁ ብሎ ሲላቸው አበምኔቱ መጣና በሩሽ ሂዱና ቅበሩልት አላቸው። ሙቀጫ የሚያክል ማይጠንታቸውን ይዘው መጡ። እሱን የረከሰ ማይጠንት ወዲያ ጣሉ። እሱ የሚያጥኑለት አሉ። እናንተ ብቻ መቃብር ቆፍሩልኝ ያልኳቸው አላቸው። ከዚያ ሄደው መቃብር ሲቆፍሩ ዕጣን ይሸታቸዋል። ማን እያጠነ? ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ሰዳካኤል እያጠኑ። ኋላ ምን አሉ? ይሄ መነኩሴ ጠንቋይ ስራ የኛ ሳይሆን አይቀርም፣ ምኑን ነው የሚያሸተን ሰው በሌለበት ብለው አሉ። ቀብረው ሲመለሱ ጸበል ፈለቀ እዚያው ላይ። የሚገርማችሁ ነገር ተመልሰው ሄደው አቡነ ኪሮስን ሊደበድቧቸው ድንጋይ ያነሱ ሊወግሯቸው። ያን ጊዜ እግዚአብሔር በደላችሁን ያቅልላቸው ብለው አቡነ ኪሮስ ዞር ብሎ ሲሄዱ በርበር ይባላል። በርበር ማለት የዛ ዘመን ጨካኝ ማህበረሰብ ነው። መተው 798ቱን በሙሉ ጨፍጭፈዋቸው ይሄዱ። መጨፍጨፍ ብቻ አይደለም፣ ያን ማይጠንታቸውን ወስደው በርበር ከቤታቸው ሙቀጫ አድርገው ተጠቀሙበት ይላል። ምክንያቱም እግዚአብሔር የነሱን ማይጠንት አልተቀበለ፣ የተቀደሰ ማይጠንት አልነበረም። ዋናው ትልቁ ጉዳት ግን መታረዳቸው አልነበረም። የት ነው የገቡ? እንዴት ዋላችሁ? አረ እንዴት ዋላችሁ? ገነት ነው ሲኦል? ንገሩኝ እንጂ ምን ነው ተጠራጠራችሁ? እና የት ሊገቡ ኑረዋል? ሲኦል ነው እንጂ። ያ ሁሉ መነኩሴ የት ገባ? ሲኦል። ይህንን ማናየ? አቡነ ኪሮስ። አይ በእኔ ምክንያት እኮ ነው አሉ። እንደገና ሱባኤ ገቡ። ማልቀስ መጀመሪያ ለዛ ራሱን ላጠፋው ሰውዬ ጌታ ወይ ማርልኝ። አሃ አንተንም አባትህን በድሏል እኮ ማርልኝ እባክህ። አልቅሰው ያን ራሱን ያጠፋው መነኩሴ ምህረት አሰጥተው ከሞት አስነሱት። አሁንም አልቅሰው እንደገና የሚገርማችሁ ነገር 798ቱ መነኮሳት ማርልኝ አሉ። እሺ እምራቸዋለሁ፣ ግን አለ ጌታ ፍርዱን ልነግራችሁ ነው። ደህና ዋላችሁ። እምራቸዋለሁ፣ ገነት አስገባቸዋለሁ፣ መንግስተ ሰማያት ግን አላስገባቸውም አላቸው ጌታ። እንዲህ አይነት ነገር ጥሩ ነው? ገብደን ገነት ላይ እስከ ዳግም ምጽአት ይቆዩን፣ ከዚያ በኋላ ሲኦል ማለት ነው። ጌታ ሆይ ያማ ምን ያደርጋል? እና ታዲያ አለበጎ ስራቸው እንዴት ለማራቸው? እንግዲያውስ ከሞት አስነሳልኝና ንስሐ ይግቡ እና በጎ ይስሩ፣ እሱ ጥሩ ብለሃል ብሎ በሊዳሳቸዋሉ ድስስ ቢያደርጋቸው ከሞት ተነሱ። 798 ሁሉ ህብቃት ደረጃ ደርሰው ነው ያረፉት። አቡነ ኪሮስ እግር እየሰገዱ አባታችን ባንተ ምክንያት እያሉ በጎ ሰዎች ሆነዋል። እንዲህ እያሉ ከኖሩ በኋላ አባ ኪሮስ መጨረሻ ሰዋላይም ብለው በአስቄጥስ ገዳም በምዕራብ አቅጣጫ ሄደው ትናንት አይታችሁት ከሆነ ወዛት ዕለት ከሆነ ተዝካረ ዕረፍቱ ለአቡነ ኪሮስ ጻድቅ ዘይሃድር በገዳመ ምዕራብ ይላል። በምዕራብ ማለት ከአስቄጥስ ምዕራብ ማለት ነው።
57 ዓመት ማንንም ሳያዩ አቡነ ኪሮስ እዚያ ገዳም ማንንም ሳያዩ ስላችሁ ግን ከሰው ወገን ነው እንጂ መላእክት ሁሌ ይጎበኟቸው ነበረ። ከምንም በላይ ጌታ ሁልጊዜ ጧት እየመጣ ያጫውታቸው ነበር። በጣም የሚያስገርሙ ነገር ጌታ እንደ ባልንጀራ ከጎናቸው ቁጭ ብሎ ያወራቸው ነበር ይላሉ አባቶቻችን። ኋላ አንድ ቀን ከሰማይ ከደመና ወደ ገዳመ አስቄጥስ ወደ ደብረ አባ መቃርስ እንዲህ የሚል ድምፅ መጣ። ባውማ ባውማ የሚል ድምፅ። ጌታዬ እነሆኝ፣ ወደ ምዕራብ አቅጣጫ ሂድ፣ ከቅዱሳን ሁሉ በላይ የኔን ፈቃድ የሰራ የአንድ ሰውን ስጋ ትገንዝ ዘንድ የሚል ድምፅ አባ ባውማ ሰሙ። አባ ባውማ 3 ቀን ተጓዙ፣ አንድ ባት አገኙ። አንኳኩ፣ ደህና አደሩ፣ ዛሬ ይመስገን። ማነው ስሞት? አባታችን ስሞን። ወደዚህ ወደ በረሃው ሌላ ጻድቅ ሰው አገኛለሁ? አዎ አለ። እሱ እዚህ ገዳም ስንት ዓመት ነው? 70 ዓመት። ባርኩኝ እልፍ። 3 ቀን ተጓዘ። ደጅ መጽፋት እከፍታለሁ። ደህና አደሩ፣ እግዚአብሔር ይመስገን። ማነው ስሞት? አሞን እባላለሁ። ከዚህ ሌላ ጻድቅ ሰው ወደ በረሃ አለ? አዎ አለ። እሺ ባርኩኝ እልፍ። ደግሞ ሄዶ ማንኳኳት። እንዴት አደራችሁ? እንዴት አደሩ? እግዚአብሔር ይመስገን። ማን ነው ስሞት? ቅድም ማን ያልኳችሁ የዚህ ጻድቅ ስም እየመጣ ያለው ባውማ። 3ኛው ባሞን ይባላሉ። ይምታታብኛል። ባውማና ባሞን፣ አሞን፣ ባሞን፣ ስሞን ስንክሳር ላይ አልጠቀሰውም። ሁለቱም ብቻ ነው የጠቀሳቸው። አንኳኳ። ባሞን ነው ያሉኝ። ከዚህ በኋላ ሌላ ጻድቅ አለ? አዎ አለ። ባርኩኝ እልፍ ብሎ ሄደ። ኋላ ሲሄድ እግዚአብሔር አለበመው እና ከውጭ ነው አባቴ ሆይ ባርከኝ ሲል ከውስጥ ሰናይ ምጽአትከ ኦ ባውማ፣ ባውማ እንኳን ደህና መጣ ብለው ከፈቱለትና አቤት አስገብተው ቅፍ አድርጉ። ሲያይ አቡነ ኪሮስ ረጅም ነው ቁመታቸው፣ ጠጉራቸው ጥጥ የሚመስል አይታችሁ ከሆነ እንዲህ አይነት ስዕል ግብፃውያን የሳሉት ስዕል ዛሬ እዚያ ለጥፌ ነበር። ጠጉራቸው ጥጥ ነው የሚመስል፣ ጽህማቸው ጥጥ ነው የሚመስል ሽማግሌ። በነገራችሁ ላይ የአቡነ ኪሮስ ዕድሜ በውል አይታወቅም። የኢትዮጵያ ትውፊቶች ወደ 240 አካባቢ ያደርሱታል። ግብፃውያን ግን 100 ምናምን ነው የሚያደርጉት። ሽማግሌ ናቸው። በዙ ተጨዋወቱ። ኋላ እየተጨዋወቱ እያለ ጌታ ገብቶ ከአቡነ ኪሮስ ጋር ቁጭ ብሎ ሲያወራ ድንጋጼ ሊገላቸው እና ጌታ ወጥቶ ሲሄድ አባታችን እንዲህ ግርማው የሚያስፈራ ማን ነው ሲላቸው ጌታ ኢየሱስ ክርስቶስ እኮ ነው፣ እየመጣ ይባርከኛል ያናገረኛል ብለዋል። ኋላ ሲመጣ ጌታ ድጋሚ ጌታዬ ሆይ አቤት፣ እስቲ ይህን ቄስ ባርከው። ደህና ዋላችሁ። አባ ባውማ ምንድን ነው? ቄስ ነው። እስቲ ይህን ቄስ ባርከው፣ ጥሩ ሰው እኮ ነው። አዎ አውቃለሁ፣ እኔ አይደለሁ የጠራሁት እኮ ያንተን ስጋ እንዲገንዝ ብዬ እኔ ነኝ የጠራሁት። ኋላ ዞር ብሎ ባውማ ክብር ታገኝ ዘንድ እስካሁን ያየኸውን የሰማኸውን ወደፊት የምታየው የምትሰማውን ሁሉ ጻፍ ብሎ ጌታ አረገ። በዚያ ሰዓት ብዙ ተአምር ተመለከተ። ሰማይ ምድር ሲናወጥ ብዙ ነገር። መጨረሻውን ብቻ ልንገራችሁ። አቡነ ኪሮስ በሚያርፉባት ሰኔ 8 አቡነ ኪሮስ ባረፉበት ዓመት እሁድ ቀን የነበረው በዕለተ ሰንበት ጌታ አእላፍ መላእክትን ጻድቃን ሰማዕታትን አስከትሎ መጣ። ወዳጄ ኪሮስ ከሚያልፈው ወደማያልፈው፣ ከሐዘን ወደ ደስታ፣ ከጨለማው ዓለም ወደ ብርሃን ዓለም ልወስድህ እነሆ መጥቼልሃለሁ፣ ደስ ይበልህ፣ በመጨረሻ የምትሻውን ለምነኝ አላቸው። እንዴት ዋላችሁ? በመጨረሻ እንዲያው ለምነኝ፣ እንደው እግዚአብሔር ልመና እንዲያው ለምኑኝ ቢል ምን ትለምናላችሁ? መንግሥተ ሰማያት እሱ ሌላ እንጂ እሱንማ ለምነኝ ካለም ጊዜም መንግሥተ ሰማያት የማያስገባውን ሰው ለምነኛ ያለው ምን እንደለመኑት ታውቃላችሁ? እስቲ ዳዊትን አምጣልኝ፣ ቅዱስ ዳዊትን እስቲ አምጣው። ለመላእክት ጋር አልነበረም። ቅዱሳን የፍጹምነታቸው ማረጋገጫ እሱ ነው። ፍጹማን ከሆኑ ቅድም አይታቸዋል። አባ ሚሳኤል በምንድን ነው እነሱ ከሥጋው የተለየ? በገነት አበባ።
ቅዱሳን ሲበቁ ሶስት አይነት በጣም ፍጹማን ከሆኑ ሶስት አይነት እረፍት አላቸው። ወይ በመላእክት ዝማሬ፣ ወይ በቅዱስ ዳዊት ዝማሬ በገና፣ ካልሆነ ደግሞ ጌታ መጥቶ ሲስማቸው መዓዛው የጌታ መዓዛ ሲሸታቸው በዚያ ምክንያት ነፍስ ከሥጋቸው ይለያል። ዛሬ አርኬው ምንድን ነው የሚለው? ሰላም ለኪሮስ ዘሰአሞነ እደ ከናፍር አይደለም የሚለው። አቡነ ኪሮስ እንደ መላእክት ዝማሬ መላእክትን ዝማሬ ዳዊትን ዘሰአሞነ እደ ከናፍር ስንክሳር ላይ አውቆ ታሪኩን ሳይጠቅስ ምን አመጣው? አርኬው ላይ ጌታ ሲስማቸው አቡነ ኪሮስን መዓዛው ሸቷቸዋል። በሶስቱ ነው ነፍሳቸው የተለየ። አቡነ ኪሮስ ከብቃታቸው የተነሳ ሶስቱንም አግኝተዋል። ዝማሬ መላእክትንም ዝማሬ ዳዊትንም የጌታን የፍቅሩን ስዕምም አግኝተዋል። እና ዳዊት ቅዱስ ዳዊት ይምጣልኝ አሉ። ቅዱስ ዳዊትን ጌታ ጠራው። መጣ ቀረብ ብሎ ወዳጄ ኪሮስ ምን ላድርግልህ? ዘምርልኝ። እሺ በየትኛው ልዘምርልህ? በታህታይ ነው? በቀዳማይ ነው? በካልአይ ነው? በሳልሳይ ነው? በገና ተምራችሁ ከሆነ በገና ስንት አውታር ነው ያለው? አረ እንዴት ዋላችሁ? ስንት አውታር ነው ያለው? 10። ከ10ሩ ድምፅ የሚያወጣ ስንቱ ነው? ንገሩኝ። አረ ንገሩኝ። 5ቱ። የቅዱስ ዳዊት ግን 10ሩም ዜማ ያወጣል፣ 10ሩም ድምፅ አለው። በምን ታውቋል? አቡነ ኪሮስ 10ሩንም አውታር እሰማ ዘንድ እወዳለሁ። ቀዳማይንም ካልአይንም ሳልሳይንም ራብአይንም ሀምሳይንም ሳድሳይንም ሳብአይንም ሳምናይ እስከ 10ኛው ድረስ ልሰማ እወዳለሁ። እና በታች ቃል ጀመረ። ታች ቃል ማለት ወፍራም ድምፅ ያለው የበገና ድምፅ ታች ቃል ይባላል። ምን ሲል ወርዘውኩ ወረሳይኩ ጻድቅሰ ዘይትገደፍ ኢርኢኮ ጻድቅሰ ከመበቀልቲ ፈሪ አፍሆ ለጻድቅ የሚያር ጥበበ። መጨረሻ ላይ ምን አለ? የመጨረሻዋ ላይ ያቺ ጣዕም ያላት እዚህ በፊት አልነገርኳችሁም? አባ ዳርማ ሲያርፉ የቅዱስ ዳዊት የበገናው ጣዕም ከስንት ርቀት ያለውን አባ አሞኒዎስ ያችን ጣዕመ በገና ሰምቷት 3 ዓመት እኮ እህል ቀምሶ ያውቅም። ያቺ ጣዕም ምግቡ ነው ማለት ነው። የቅዱስ ዳዊት በገና ሰምቶ ያችን የመጨረሻውን ክቡር ሞቱ ለጻድቅ በቅድመ እግዚአብሔር መዝሙር 115 ላይ የጻድቅ ሰው ሞቱ በእግዚአብሔር ፊት ክቡር ነው። ያችን ሲመታ ጌታም ሲስማቸው አንድ ሆነ፣ ነፍስ ከሥጋ ተለየ። ጌታ ቃል ኪዳን ሰጣቸው። ቃል ኪዳናቸው ምንድን ነው ታውቃላችሁ? ልጅ ለሌለው ልጅ፣ ልጅ ለወለደ ልጅ ወልዶ በስምህ ቢሰይም። ዛሬውን ኪሮስ ብላችሁ ብታወጡ አይ የትግሬ ስም አወጣ ነው ትባላል። ዛሬ ደግሞ ታውቃላችሁ ስምህ የትግሬ ስም ከሆነ ያው ትገደላለህ። ትግራይ ሆነ የአማራ ስም ከሆነም ትገደላለህ አይደል? ኦሮሞም ሆነ የአማራ ስም ካለ የትግሬ ስም ይሄ አይደል? አሁን በዚህ ዘመን ልጆቻችን እኛ ያለን እዚህ አማራ ክልል ነው አይደል? ወልደ አረጋዊ ብለህ ልጅ ነው ብትሰይም ይሄ የትግሬ ስም ነው የምትባል። ኪሮስ የትግሬ ስም ያሳዝናል። አቡነ ኪሮስ ትግሬ ናቸው? እንዴት ዋላችሁ? ትግሬ ናቸው? ኢትዮጵያንም እኮ በአካል መተውባት አያውቁም። ልጅን የሰየመ ከቃል ኪዳን ሁሉ ግን እንግዲህ ቤትን የሰራ አለ፣ የተራበ ያበላ፣ የተጠማ ያጠጣ። ከቃል ኪዳን ሁሉ ግን የሚገርመኝ በደረጃ ገድልህን የጻፈ አላቸው። ባይችል ያጻፈ፣ ባይችል ያነበበ፣ ባይችል የሰማ ገድልህን ይላል። ይህን ሁሉ ባይችል እሳ በባህልህ ቀን ታጥቆ 3 ጊዜ እየሰገደ የአቡነ ኪሮስ አምላክ ኃጢአቴን ይቅር በለኝ የሚል በእድሜ ዘመኑ የሰራውን ኃጢአት ይቅር እለዋለሁ ብሏቸዋል። እግዚአብሔር አምላካችን የጻድቁን በረከት ያሳድርብን። አንዲት የረሳኋት ያልነገርኳችሁ በአርኪ አባ አርከ ስሉስ የነገረን ሰላም ለኪሮስ ዘሰአሞነ እደ ከናፍር ካለ በኋላ ወዝባኑ ተጽዕነ እግዚአብሔር። አቡነ ኪሮስ እንደ አቡነ ገብረ መንፈስ ቅዱስ እንደ አብርሃም ጌታን ተሸክመውት ያውቃሉ። ታሪክ አለው። ወከመ ትጻ ነፍሱ እንበለ ሕማም ወጻይር ዳዊት
ሀለየ አጥብቆም ሀለየ የሚለው አሉ። በመሰንቆ ሐዋዝ መዝሙር ለጻድቅ ሰሞቱ ክቡር አለ ይላል። በጣዕመ ዝማሬ አባታችን በዚች ቀን ያረፉበት ነው። ደግኛ ጻድቅ ናቸው። በረከታቸው ይደርብን፣ በረከታቸው ይደርብን። ዛሬ ሌላኛው ያከበርናቸው እንግዲህ አባ ሚሳኤልን ቅድም አይተናል። ሰዓት ስለሄደብን አንዲት የቀረችን የአባ ብሶይ ናት። ታላቁ ብሶይ። ስለ አባ ብሶይ አንዲት ሁለት አረፍተ ነገር ብቻ ልንገራችሁ። አባ ብሶይ ኮከበ ገዳም ስንክሳር ትናንት አይታችሁ ከሆነ በስንት ዓመቱ አረፈ ነው የሚለው? በ57 የቀለም ግድፈት አለው። በ97 ዓመታቸውን ያረፉት። ሲጻፍ ቀለሙ ላይ ግድፈት ስላለው በ97 ዓመታቸውን ያረፉት። እችን አንድ ልንገራችሁ። ሁለተኛ ጻድቁ ሐዋርያዊው ነበሩ። በነገራችሁ ላይ እንደ አባ ብሶይ ምንድነው የሚላችሁ ስንክሳር? በዓለ ዝክር ሰናይ በጎ ስም አጠራር ያለው ኮከበ ገዳም፣ የገዳም የበረሃ ኮከብ የሚላቸው። በስብከተ ወንጌል እንኳ የተመሰገኑ ነበሩ። በነገራችሁ ላይ የቅዱስ ዳዊትን መዝሙር እየደገሙ 40 ቀን መዝሙረ ዳዊት ምግብ ሆኖላቸው እህል አይቀምስም ነበረ። አሁን ስለ መዝሙረ ዳዊት ስናገር አንዳንዱ ሰው አይ ዳዊትን ስለሚወድና ምን አይደለም፣ እሱ ነው የሚወደኝ በመጀመሪያ ደረጃ። ሁለተኛ ነገር ዋጋው እንድታውቁ እንድትጠቀሙ ብዬ ነው፣ እንድንጠቀም። ይሄ ነገር የማን ነው? ከታች የማን? የማህበሩ ነው። ጥሩ ጥሩ። አይ እንዲያው መሀል ላይ መዝሙረ ክርስቶስ ያየው መስሎኝ፣ ግን መዝሙረ ክርስቶስ አይደለም መስል እንጂ ነው አማርኛ ነው ደግሞ። አይ እኔ ብዙ አማርኛ አይስማማኝም። ግዙ ስላለኝ እኔ ችግር የለም። የጥንቱ ግዙ አለ። አባታችን ምን ይሰማሉ? መንፈስ ቅዱስን አንድ ባህታዊ ነኝ የሚል ሰው ካደው እኮ እና ብዙ ሰው የአገር ሰው ተከትሎት ሎቱ ስብሐት መንፈስ ቅዱስ የለም አለ። ሊቃውንት ቢከራከሩት አልሰማለ። ልብ በሉ እንግዲህ ደህና ብላችኋል። ምክንያቱም አውቆ የተኛ ቢቀሰቅሱት አይሰማም። ኋላ እሳቸው አይ ኢየሱስ የሱ ነው እንዴት ህዝብ ይሞታል ብለው እባታቸው ግብነ ጌታዬ አሉ። ጌታ አቤት ወዳጅ አላቸው። እባክህ ሶስተኛ ጆሮ ቀጥልልኝ በዚህ ወረሰ ምስማዓቲሁ ሰለስተ ይሌለ ጌታ ቀጠለላቸው። 3 ጆሮ አድርገው ሄዶ እዚያ ያ ባህታዊ ነኝ የሚል መናፍቅ የሚያስተምርበት ሄደው ይንጎማልላሉ። አራ አባታችን አባ ብሶይ እንኳን ደህና መጡ። ምንድነው ጉዱ ደግሞ በዚህ ሶስተኛ ጆሮ ያበቀሉ? ለእኔ አብ ወልድ ብቻ ሳይሆን መንፈስ ቅዱስ ማምላኬ ነው አለ። ሰባኪ አያስፈልግም እኮ በቃ ጠቅላላ ካዶን ሁሉ በዚህ መልሰውታል። እሱ ያስገርማል። ከዛ ውጪ በጣም የምታስገርመኝ አንዲት ታሪክ እንደውች እችን ባጭር ልተርክላችሁ፣ ባጭር ልንገራችሁ። ስንክሳር ላይ ስለሌለች ብዬ ነው። አቡነ ኪሮስ በጣም ማለት አቡነ ብሶይ አንድ ነገር በጣም ግብፃውያን ቢሾይ ይሏቸዋል። በጣም የሚወዱት አንድ ነገር አለ። እግር ካላጠቡ እህል አይቀምሱ፣ እንግዳ ካልተቀበሉ እህል አይቀምሱ። እና አንድ ሰሞን እንግዳ ጠፋባቸው፣ እንግዳ አጡ። ኋላ ምን ያደረጉ? ከጎረቤት እየሄዱ እግር ልጠብ እያሉ የጎረቤት የተማሪያቸውን ማጠብ። ኋላ ሁሉም እምቢ አሏቸው፣ ልባቸውን አጸኑባቸው። 3 ቀን ሙሉ ምግብ አልበላም ብሎ እንደ አባታችን አብርሃም ምግብ ሳይበሉ ቀሩ። በ3ኛው ቀን አንድ እንግዳ መጣላቸው። ያን እንግዳ ደስ ብሏቸው እግሩን ሲያጥቡ ከእግሩ መሃል ላይ ቀዳዳ ያሉ፣ እግሩ መሃል ላይ በቀዳዳው ደግሞ እሳት ይፈልቃል። መቼም ተርጓሚ ያስፈልገው ማለት ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ደነገጡ። እጠብ አይዞ እጠብ አላቸው። ሙልጭ አድርገው አጠቡ። ያንን ያጠቡትን ጌታዬ ልጠጣው አሉ። ጠጣው፣ ለዘላለም ምግብ ይሆን አላቸው። ከዚያች ቀን ጀምሮ አቡነ ብሶይ ልክ እንደ አባ ሲኖዳ እህል አይቀምሱም። ያችን ይጠጣሉ፣ በቃ አለቀ ነው። እንደዚያ ብቻ ነው የሚኖሩ ነበር። ኋላ አንድ ቀን አይ እንዲያው ይህን የመሰለ በረከት ለልጄ ደቀ መዝሙራቸው በጣም የሚወዱት የቅርብ ነበረ፣ ለሱ ምን አለ ባስተርፍለት አሉ።
ከዚያ አስተረፉለትና ንብቲራ ታውቃላችሁ? ንብቲራ ምንድን ነው? ሰኒ ይባላል ቤተክርስቲያን። ይሄን የቄሱን ቃል ያቃልለ ወይም ይስሐቅን የተነጋገረ ሲል ዲያቆኑ ንፍቅ ዲያቆኑ ያስታጥብ የለም ታችኛው ማቋቸው ነው ንብቲራው። እና እዚያ ከንብቲራው ውሃ አለን ልጠጣ ይሉታል። እንዲያ የሚሉት እንዴት መሰላችሁ? አባ ብሶይ ያው በገድላቸውን የጠቀሰ ስንክሳር ላይ የለም ሲጸልዩ ፀጉራቸው እዚህ መሀል አካባቢ ያደገ ነው። ፀጉራቸውን በገመድ ያስሩትና ዛፍ ጋር ያንጠለጥሉታል። እንቅልፍ የለም 40 ቀን እንደዛ። እንቅልፍ ሲመጣ ትንሽ ወዝ ካሉ ሲነቀል ይደማል። ይሄ ገድል ማለት እኮ ይሄ ነው። አጋንንትን ድል ለመንሳት ማለት ነው። እና እሺ አለ ላፉ ሄዶ ግን እንደው አባቴ ጠልቶኛል ማለት ነው። ንጹህ ውሃ ከእንስራ እያለ እንዴት እጣቢ ጠጣ ይለኛል ብሎ ሳይጠጣ ሁለተኛ ሲገባ ጠጣ ይሉታል። እሺ 3 ጊዜ አሉት። በሶስተኛው ጸሎታቸውን ጨርሰው ልጅ ጠጣው ነው አሉት። አባቴ ይቅር በለኝ አልጠጣሁትም። ለምን? እንዲህ ብዬ በሊዲስክ እያሉ ቢያየው ክምሽው ብሎ ደርቆ እንደው ጠብታም የለው። እግዚአብሔር ጠርጎ ወስዶ ለሚገባው ሰጥቶት ልጅ ተጎዳ የጌታ የእግር እጣቢ እኮ ነው አሉት። ደነገጠ። ጠላት ቀረበው። እዚያ በኋላ ብዙ ታሪክ አለው። የታሪኩ መጨረሻ ግን ያችን አግኝቶ እግዚአብሔር ሰጥቶት ጠጥቷትን ያረፈ ይላሉ አባቶቻችን። ታዲያ ዋናው ልነግራቸው የፈለጉት ግን አይደለም። ይሄ ሲሳሳብ ከምን ተሰማ? ከጎረቤት ያሉ መነኮሳት አይ ኢየሱስ ክርስቶስ እኮ አባ ብሶይ ቤት ይመጣል ነው። አሁን ዛሬ እንዴት ዋላችሁ? አሁን ገዳም ጌታ ለነገሩ የዘመን ሰውስ ክፉ ነው። አሁን ኢየሱስ ክርስቶስ መጣ ቢባል የሚሄድ አይመስለኝም። ባይሆን ምን ይወዳል ሰው? መነኩሴ ባታዊ ሲሉት ይወዳል። እዚህ ምንድን ነው የሚባል ይፋግ ከሰማይ ወረዱ የተባሉ 3 ህፃናት ሄዳችሁ ነበር? የአመፀኛ ማህበረሰብ ዛሬ አሉ እንደው በጣም የሚያሳዝን ህይወት ይኖራሉ አሉ። 3 ህፃናት አሉ። አሁንም ዛሬ እግዚአብሔር ለንስሐ ዕድሜ ይስጣቸው በእውነቱ ከሰማይ የወረዱት። ከዛ መነኮሳት ተሰብስበው አባታችን አቤት መድኃኔዓለም ወደ ሶት ቤት ይመጣል ብሎች አይመጣም እንዳይሉ ውሸት ሊሆን ነው። ይመጣል እንዳይሉ ውዳሴ ክብርቱ አዎ ኃጢአትን ይቅር ሊለኝ ይመጣል። አባታችን እባክዎ እኛ ዓለም ትተን እዚህ የወደቅን እሱን ፍለጋ አይደለ፣ እባክዎ ያሳዩን። አሁን ያሳዩን ብሎ ክርስቶስ ይታያል። እንዴት ዋላችሁ? ኧረ እንዴት ዋላችሁ? እዚህ ቤት ክርስቶስ መድኃኔዓለም አለ የለም? እና አሁን አሳዩኝ ተብሎ ይታያል? አይታይም እኮ። ጨነቃቸው። እስኪ ቆይ ልለምነው አሉና ማታ እግሩን ሲያጥቡት ጌታዬ እባክህ በቸርነት ብዛት ልለምንህ፣ እኔ እንኳ ኃጢአተኛው እያየሁ እነሱ ጻድቃን አይደሉ። የእውነታቸውን እኮ ነው፣ ከልባቸው የዋህ ስለሆኑ። እነሱ ደጎች ናቸው፣ እኔ ክፉ አይደለሁ። ለእኔ ታይተ ለእነሱም ታያቸው። አይ ወዳጄ አንተ እንደምትላቸው አይደሉም፣ ግን ስለ አንተ ፍቅር እሺ ብያለሁ። ግን የምታያቸው ተራራው ጫፍ ነው። እሁድ በ3 ሰዓት ከተራራው ጫፍ ጠብቃቸዋለሁ። እሁድ ጠዋት ጸሎት እንዳለቀ ብሩጫ ነው እሽቅድምድም ቀድሞ ለማየት ማለት ነው። አሁን ቀድሞ ቢያዩት ምን ያደርጋል? ሲሮጡ መንገድ ላይ አንድ በጣም ያረጀን የቤጤ እንደ ቁስል ያለው ወዴት እየሄዳችሁ ነው? ክርስቶስን ልናየው ተራራው ላይ እባካችሁ ሰዱኝ። የምልኝ ኧረ ታስቀድመኛለህ በለው። መሄድ ሁሉም ትተውት ሄዱ። አባ ብሶይ መጡ። አንዱ ሽማግሌ አቤት እባክዎትን እኔም ክርስቶስን ለየተሸክመ ይሶሪ ይገባሃል እንኳን አንተ እኔም አይቻልም ና ብለው ነውንችም መገመት አያቅታችሁም። መንገድ ላይ ወደቀው የኔ ቢጤ የመሰለው ማን እንደሆነ ኋላ እየከበዳቸው መሄድ ኋላ እግሩን ቢመለከቱት የሚያውቁት ችንካር እትራቱ ምልክቱ ጌታ ይቅር በለኝ ብለው ሲወዛወዙ አይ እዛው ቆም አላቸው። የአባ ብሶይ ስዕል ሲሳል ወይ እግሩን እያጠቡት ነው የተሸክመውት ነው። አየህ ወዳጄ ለነሱም ማልታያቸው እኮ ለዚህ ነው። የሚያዩትን ወንድማቸውን ያልወደዱ እኔ እንዴት ሊወዱኝ ይችላሉ? ማየቱን ሳይተውኛል ግን ደሃ ብለው አልፈውኝ ሄደዋል ብለው አለ። እዚያ በኋላ ነገራቸው። ተፋቅሮ ኑሯል ይባላል። እኒህ ጻድቅ ታላቅ ጻድቅ ናቸው። በረከታቸው ይደርብን።